ሰላም እንዴት ናችሁ? ውድ የማን ዩናይትድ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በዛሬው ዕለት እንግዲህ ዩናይትዶች በሜዳቸው ብሬንትፎርድን የሚገጥሙ ይሆናል። በተለይም ለሻምፒዮንስ ሊግ በሚደረገው ግስጋሴ ለማንቸስተር ዩናይትዶች በጣም ወሳኝ ጨዋታ ነው ተብሎ ነው የሚጠበቀው። እኛና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በመጀመሪያም እንግዲህ የማቲያስ ዴሊክትን ሁኔታ እንመልከት። ማቲያስ ዴሊክት እንግዲህ በተመጨረሻም በሜዳ ላይ ልምምድ ሲሰራ ታይቷል ተብሏል። ተጫዋቹ እንግዲህ በማንቸስተር ዩናይትድ ቤት በተለይ በመጀመሪያዎቹ የውድድር ዘመኖች በጣም ጥሩ የሚባል እንቅስቃሴን ሲያስመለክት የነበረ ተጫዋች እንደሆነ ይታወቃልና የዚህ ተጫዋች መመለስ ለማንቸስተር ዩናይትድ በተለይም በተከላካይ ስፍራ ላይ ያለውን መረጋጋት ይጨምራል ተብሎ ነው የሚጠበቀው። በቅርብ ጊዜያትም በማንቸስተር ዩናይትድ ቤት እናየዋለን ተብሎ ይጠበቃል። አለን ሽረር ማንቸስተር ዩናይትድ ማይክል ካሪክን በቋሚነት ዋና አሰልጣኝ አድርጎ እንደሚሾም አሳስቧል። ብቃቱን ማሳየቱ እንዲቀጥል የአጭር ጊዜ ውል እንዲሰጠውም ብሏል። በማይክል ካሪክ ስር ቡድኑ በእርግጥ መሻሻል አሳይቷል። አሁን ደግሞ ለሻምፒዮንስ ሊግ የሚያልፍ ይመስላል። በእውነት እዚያ መድረስ ከቻሉ ስራውን እንዲሰጡት ደግፋለሁ። ነገር ግን ባለፈው የሰሩትን ስህተት እንዳይ ደግሞ የረጅም ጊዜ ውል መሆን የለበትም። ምናልባትም የተወሰኑ ግቦችን ሲያሳካ የተለያዩ ማበረታቻዎች የሚያካትት የአንድ ዓመት ውል መስጠቱ ጠቃሚ ሊሆን ይችላል ሲል ነው አለን ሽረር የገለጸው። በርካቶችን የሚያስማማ ሀሳብ ነው ብዬ ነው የማምነው እኔ። ምክንያቱም አሰልጣኙ ጥሩ የሚባል ግስጋሴን እያስመለከተ ይገኛል እና ከዚህ አንጻር እንግዲህ ማንቸስተር ዩናይትዶች ይህንን አሰልጣኝ ዋና አሰልጣኝ አድርገው ለመሾም እያጤኑበት እንደሆነ ነው እየተገለጸ የሚገኘው። ከዛ ውጪ ብሩኖ ፈርናንዴዝ የተናገረውን ላጋራችሁ። ማንቸስተር ዩናይትድ እየተቸገረ ባለበት ወቅት እንግዲህ ቡድኑን ለመሄድ አልፈልግም ብለዋል። የእንግሊዝ ፕሪሚየር ሊግን ማሸነፍ ፈልጋለሁ፣ ሻምፒዮንስ ሊግን እንዲሁ ማሳካት ፈልጋለሁ፣ ይህንን ፍላጎቴን በጭራሽ አልደብቀውም ሲል ነው የተናገረው ብሩኖ ፈርናንዴዝ። በማንቸስተር ዩናይትድ ቤት ስኬትን ማየት ይፈልጋል፣ ክለቡን በጣም እንደሚወደው ፍንትው አድርጎ የሚያሳይ ነው። ኢቭን ለአዳዲስ ተጫዋቾች የሚሰጠው ማበረታቻ ምን ያህል ክለቡን እንደሚወደው ፍንትው አድርጎ የሚያሳይ ነውና የተጫዋች እንግዲህ በማንቸስተር ዩናይትድ ቤት እንደሚቆይ ፍንጭ እየሰጠ እንደሆነ ሁላችንም መመልከት ችለናል። የቀድሞ የማንቸስተር ዩናይትድ ተጫዋች አንቶኒ ሲል ተናግሯል። ብራዚላዊ የቀድሞ የማንቸስተር ዩናይትድ የመስመር አጥቂ አንቶኒ ማንቸስተር ዩናይትድ በቋሚነት ለቆ ሪያል ቤቲስን መቆየቱ በሕይወቱ ካደረጋቸው ውሳኔዎች ምርጡ እንደሆነ ተናገረ። በሪያል ቤቲስ ለመቆየት መወሰኔ በሕይወቴ ካደረኳቸው ምርጥ ውሳኔዎች አንዱ ነው። እዚህ በጣም ደስተኛ ነኝ ሲል ተናግሯል። እዚህ ውሳኔ ቤተሰቦቹ ትልቅ ሚና ነበራቸው፣ እነሱንም ደስተኛ ሆነው ማየት ለኔ በጣም አስፈላጊ ነው ሲል ነው እንግዲህ አንቶኒ የተናገረው። የማንቸስተር ዩናይትድ የክረምት የዝውውር እቅድ እስካሁን ድረስ ግልጽ መልክ አልያዘም ተብሏል። ይልቁንም ገና በጅምር ላይ ይገኛል። የክለቡ አመራሮች በቅድሚያ ትኩረታቸውን ያደርጉ በሶስት ዋና ዋና ጉዳዮች ላይ ነው። የሻምፒዮንስ ሊግ ተሳትፎ በመጀመሪያ ለቀጣይ ዓመት በታላቁ መድረክ መሳተፉን ማረጋገጥ፣ የአሰልጣኝ ታፈንታ በማይክል ካሪክ ዙሪያ የመጨረሻውንና ቆርጥ ያለ ውሳኔ መስጠት፣ የዝውውር እቅድ። እነዚህ ሁለት ነጥቦች ምላሽ ካገኙ ወደ ክረምት የዝውውር ስራዎች በይፋ መግባት እንደሚችሉ ነው እየተነገረ የሚገኘው። ማኑኤል ኡጋርቴ በክረምት ከማንቸስተር ዩናይትድ ሊለቅ እንደሆነ ፋብሪዚዮ ሮማኖ አሳውቋል። የተጫዋች እንግዲህ በማንቸስተር ዩናይትድ ቤት የተጠበቀውን ያህል እንቅስቃሴ ማሳየት አለመቻሉን ተከትሎ ተጫዋቹ በክረምቱ የዝውውር መስኮት ዩናይትድን ይለቃል ተብሎ ይጠበቃል። በማንቸስተር ዩናይትድ ቤት ጥሩ የሚባል ጊዜን እያሳለፈ አይደለም። እንዲሁም እሱ በሜዳ ውስጥ ባለባቸው ጊዜያት ማንቸስተር ዩናይትድ ሲቸገር መመልከት ችለናል። ስታቶችም ይህንን ይመሰክራሉ እና የተጫዋች በክረምቱ የዝውውር መስኮት ዩናይትድን ተብሎ ይለቃል ተብሎ ይጠበቃል። ታዲያ ማኑኤል ኡጋርቴ የሚለቅ ከሆነ በተለይ ማንቸስተር ዩናይትዶች በ42 ሚሊዮን ፓውንድ የሚገመተውን ኤደርሰንን ለማስፈረም ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ንግግር አድርጓል ሲል ነው እየተገለጸ የሚገኘው። ይህ ተጫዋች ምናልባትም እንግዲህ የማኑኤል ኡጋርቴ ተተኪ ይሆናል ተብሎ ይጠበቃል። ቢያንስ 3 የመሀል ስፍራ ተጫዋቾችን ያስፈርማሉ ተብሎ ነው የሚጠበቀው ማኑኤል ኡጋርቴ የሚለቅ ከሆነ፣ ምክንያቱም ካርሎስ ካዝሜሮም የሚለቅ ይሆናል። ከዚህ አንጻር እንግዲህ ዩናይትዶች ከፍተኛ የሆነ የቡድን ግንባታ በተለይም በመሀል ክፍል ላይ ያደርጋሉ ተብሎ ይጠበቃል። አይደን ኤቨን እንግዲህ ዛሬ ዕለት ከብሬንትፎርድ ጋር ለሚደረገው ጨዋታ በቡድኑ ውስጥ ያለውን ቦታ ይይዛል ተብሎ የሚጠበቅ ሲሆን በቀጣዩ ጨዋታ ከሚመለሱ ሃሪ ማጉዌር ጋር አብሮ የመሰለፍ ዕድሉ ከፍተኛ ነው ተብሏል። ማጉዌር በማንቸስተር ዩናይትድ ሄቨንን በቅርብ ከተንከባከቡትና አስፈላጊውን ምክር ከለገሱት የመጀመሪያ ተጫዋቾች ውስጥ ቀዳሚ ነው ተብሏል። ከሉክ ሾው ጋር በመሆንም ለመጀመሪያ ጊዜ ለዋናው ቡድን ከመሰለፍ በፊት ምክር በመስጠትና ጥሩ የሆነ የአጨዋወት መንገድ አብረው በመተንተን ረድተውታል። በማይክል ካሪክ የሚመራው የአሰልጣኞች ስታፍም ለኤደን እድገት ትልቅ ሚና ተጫውቷል ተብሏል። በተለይም ከጆናታን ውድጌትና ከጆኒ
ፋስ ጋር የተደረገው የግል ስልጠና እጅግ ጠቃሚ ነበር። በስታንፎርድ ብሪጅ ካሳየው አስደናቂ ጨዋታ በኋላ አሰልጣኞቹ በብቃቱ ኩራት ተሰምቷቸዋል። በመጀመሪያ ኤደን ኤቨን እድል አገኛሉ ብሎ ያስበው በሊዛንድሮ ማርቲኔስና በማጊዮር ቅጣት ምክንያት ነበር። በወቅቱም ከሌኒ ዮሮ ጋር አብሮ እንዲሰለፍ ታቅዶ ነበር። ሆኖ በስተመጨረሻ የዩሮ መጎዳት ሁኔታውን የቀየረው ቢሆንም ኤቨን አስቸጋሪውን ሳምንት የተወጣበት መንገድ የአሰልጣኞችን ቡድን ከጠበቁት በላይ እንዳስደመማቸው ነው እየተገለጸ የሚገኘው። ኤደን ኤቨን በጣም የሚገርም ተጫዋች እንደሆነ ሁላችንም እናውቃለን። በማንቸስተር ዩናይትድ ቤትም ጥሩ የሚባል እንቅስቃሴን እያሳየ ያለ ሰው መሆኑን ሁላችንም የምናውቀው ጉዳይ ነውና ይሄ ተጫዋች እንግዲህ በሚመጡት ጨዋታዎች ላይም የመሰለፍ እድል ይኖረዋል ተብሎ ይጠበቃል። ይሄ በጣም መልካም የሚባል ዜና ነው። ካርሎስ ባሌባ እንግዲህ በውሳኔው እንደጸና ተነግሯል። ወደ ማንቸስተር ዩናይትድ መሄድ ይፈልጋል። ውሳኔው በማንቸስተር ዩናይትድ ላይ ይወሰናል ሲል ፋብሪዚዮ ሮማኖ አስታውቋል። ይህ ተጫዋች የቀድሞ ብቃቱን እያስመለከተ አይደለም። እኔ ጥርጣሬዎች አሉኝ በትንሹም ቢሆኑ። በእርግጥ ተጫዋቹ እምቅ ብቃት እንዳለው ይታወቃል። ነገር ግን የእውነት በማንቸስተር ዩናይትድ ቤት ዳግም የነበረውን ብቃት ያሳያሉ የሚለው ነገር ጥያቄ ነው። ኢቨን በአንዳንድ ጨዋታዎች ላይ ጥሩ ብቃት ቢያሳይም የኮንሲስተንሲ ጉዳይ ሊነሳበት የሚችል ተጫዋች ሊሆን ይችላል እና ከዚህ አንጻር እንግዲህ ዩናይትዶች ስጋት እንደገባቸው ነው እየተገለጸ የሚገኘው። ተጫዋቹ ግን አሁንም በአጽንኦት ወደ ማንቸስተር ዩናይትድ መሄድ እንደሚፈልግ በተደጋጋሚ እንዳሳወቀ ነው እየተገለጸ የሚገኘው። አዲስ መረጃ የሚወጣ ከሆነ ወደ እናንተ የማጋራችሁ ይሆናል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። አጠር ያሉ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። በዛሬው ዕለት እንግዲህ በኦልድ ትራፎርድ ማንቸስተር ዩናይትድ ብሬንትፎርድን የሚገጥም ይሆናል። የውጤት ግምታችሁን አስቀምጡልኝ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘው።